በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመጀመሪያ በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛቸው የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናቱ እናታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየማይረጋቸው እንደየክብራቸው የተከበሩና የተመሰገኑ ይሁኑልን። እንኳን ለበዓታ ማርያም ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። ከዚህ በመቀጠል በበዓታ ማርያም በመጋቢት ወር የሚነበብ ስንክሳር እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 3 በዚህች ቀን በእስክንድርያ ለተሾሙ ሊቃነ ጳጳሳት 58ኛ የሆነ የእስክንድርያ ሊቀ ጳጳስ ብፁዕ ቅዱስ አባ ቆዝሞስ አረፈ። ይህም አባት እውነተኛና ንጹሕ፣ የዋህ፣ ርኅራኄው የበዛ የቤተ ክርስቲያንንም መጻሕፍትና ትርጓሜያቸውን የሚያውቅ ነበር። እግዚአብሔርም በወንጌላዊ ማርቆስ መንበር ላይ ለሊቀ ጵጵስና ሹመት መረጠው። የግብፅ ንጉሥ መቅትር በነገሰ በ18 ዓመት ሊቀ ጳጳሳት ሆኖ ተሾመ። በተሾመም ጊዜ የክብር ባለቤት የጌታችን ኢየሱስ ክርስቶስ መንጋዎች በፍሬሃ እግዚአብሔርና በጥበብ ጠበቃቸው። ለእርሱ ከሚገባው ከግብሩ ገንዘብ የሚተርፈውን ለጦም አዳሪዎች ይሰጣቸው ነበር። ደግሞም ቤተ ክርስቲያንን ሕንፃ ማሰሪያ ያወጣ ነበር። መልካም ተጋድሎንም ባየ ጊዜ ሰይጣን ያለ ሐዘን አልተወም። ነገር ግን የሚያዝንበትን ምክንያት በላዩ አመጣ። ይኸውም እንዲህ ነው። ጴጥሮስ የሚባል ጳጳስ ለኢትዮጵያ አገር ሹሞ ነበር። አባ ጴጥሮስም ወደ ኢትዮጵያ በደረሰ ጊዜ ጥቂት ዘመን በሰላም ኖረ። ከዚህም በኋላ የኢትዮጵያ ንጉሥ ታመመ። አባ ጴጥሮስንም ጠርቶ ሁለቱን ልጆቹን አቀረበ። ዘውዱንም ከራሱ ላይ አንስቶ ለአባ ጴጥሮስ ሰጠው። እነሆ እኔ ወደ ክብር ባለቤት ወደ ጌታዬ ኢየሱስ ክርስቶስ እሄዳለሁ። እነሆም ሁለቱ ልጆቼ በፊት ናቸው። አንተም ለመንግሥት የሚሻለውን አውቀህ ከሁለቱ አንዱን ከኔ በኋላ አንግስ አለው። ንጉሡም ካረፈ በኋላ ጳጳሱ፣ መኳንንቱና የጦር ሰራዊት አለቆችና የመንግሥት ሰራዊት አለቆች ተማከሩ። እርስ በርሳቸው ለመንግሥት የሚሻል የሚያንሰው ነው ተባባሉ። ጳጳሱ አባ ጴጥሮስም ታናሹን የንጉሥ ልጅ ቀብቶ አነገሰው። በኢትዮጵያ መንግሥት ዙፋን ላይም አስቀመጠው። ጥቂት ዘመንም በሰላም ኖረ። በዚያም ወራት ከሶርያ አገር በሆኑ በሁለት መነኮሳት ልብ ሰይጣን አደረ። ከአባ እንጦንስ ገዳም እስከሚደርሱ ከቦታ ወደ ቦታ ይዞሩ ነበር። በዚያም በአባ እንጦንስ ገዳም ጥቂት ቀናቶች ተቀመጡ። ስለ ሥራቸውም ክፋት አባረሯቸው። ከዚህም በኋላ አንዱ ጳጳስ ሁለተኛውንም ረዳት ሊሆን እርስ በርሳቸው ተስማሙ። ተነስተውም ወደ ኢትዮጵያ ደረሱ። የሐሰት ጽሑፎችንም ጻፉ። ያ ጽሑፋቸውም እነርሱ ከእስክንድርያው ሊቀ ጳጳስ ከአባ ቆዝሞስ ዘንድ ተሹመው እንደመጡ የሚገልጥ ነበር። በዚያ ጽሑፍም እኛ ያልሾምነውና ወደ እናንተ ያላክነው ራሱን ጳጳስ ያደረገ ስሙ ጴጥሮስ የተባለ
ወደ እናንተ እንደመጣ ሰምተናል። እርሱ ሐሰተኛ ነው እንጂ እውነተኛ አይደለም። ይህንን ጽሑፍ ይዞ የሚመጣው ግን ስሙ ሚናስ የሚባል ጳጳስ በእውነተኛ የሾምነውና ወደ እናንተ የላክነው እውነተኛ ነው አሉ። ሁለተኛውም እንዲህ ብለው ጻፉ። ጳጳሱ ጴጥሮስ ታላቁን ትቶ ታናሹን የንጉሥ ልጅ ያነገሰው፣ ይህም የማይገባ ነው፣ አመጽ ነው። እሊህን ክፉዎችና ሐሰተኞቹ ሁለቱ መነኮሳት ሚናስና ፊቅጦር የሐሰት ጽሑፎቻቸውን ሳይጽፉ ወደ ጳጳሱ ጴጥሮስ ደርሰው ወርቅ ይሰጣቸው ዘንድ ፈለጉ። እርሱም ምንም አልሰጣቸውም። ይህንንም የከፋ የረከሰ ሥራ ሰይጣን አስተማራቸው። የሐሰት ደብዳቤም ጽፈው ወደ ታላቁ የንጉሥ ልጅ ወሰዱ። እርሱም ከጥቂት ሰዎች ጋር ለብቻው ይኖር ነበር። እነዚያንም የሐሰት ደብዳቤዎች አነበቡለት፣ እጅግም ደስ አለው። ከዚህም በኋላ ብዙ ሰራዊት ሰብስቦ እኒያን የሐሰት ደብዳቤዎች በፊታቸው አነበበላቸው። ከንጉሥ ወንድም ጋርም ጦርነት ገጥሞ ድል አደረገው። ወንድሙንም አሰረው፣ የመንግሥቱንም ሥልጣን ያዘ። እንዲሁም ጳጳሱን ጴጥሮስን አሰረው፣ በሩቅ አገርም አጋዘው። ያንንም ሐሰተኛ ሚናስን በጳጳሱ በጴጥሮስ ፋንታ አስቀመጠው። ከጥቂት ቀንም በኋላ ሐሰተኞች ፊቅጦርና ሚናስ እርስ በርሳቸው ተጣሉ። ፊቅጦርም በመንበረ ጵጵስና ያለውን ገንዘብ ሁሉ ሰርቆ ወደ ግብፅ አገር ሸሽቶ ሄደ። ክብር ይግባውና ጌታችን ኢየሱስ ክርስቶስን ካደው። ከመንበረ ጵጵስናው የሰረቀውንም ገንዘብ ሁሉ እግዚአብሔር የሚያወደውን ሥራ በመሥራት አጠፋው። ሊቀ ጳጳሳት ቆስሞዝም ሐሰተኛ ሚናስ ያደረገውን በሰማ ጊዜ እጅግ አዘነ። ደብዳቤም በመጻፍ አውግዞ ለየው። የኢትዮጵያ ንጉሥም ሰምቶ እጅግ አዘነ። ሐሰተኛው ሚናስም ይዞ ገደለው። ጳጳሱ ጴጥሮስንም ከተሰደደበት ይመልሱት ዘንድ መልእክተኞችን ላከ፣ ግን ሞቶ አገኘው። ይህንም ነገር በሊቀ ጳጳሳት ቆዝሞስ ዘንድ ተሰማ። ሁለተኛም ጳጳስ አልሾመላቸውም። ከእርሱም በኋላ የነበሩ ሊቀ ጳጳሳት አባ መቃርስ፣ አባ ታውፋኒዮስ፣ አባ ሚናስ፣ አባ አብርሃም በእነዚህ ዘመን ከ911 ዓመተ ምህረት እስከ 995 ዓመተ ምህረት ድረስ ለ84 ዓመታት ያህል ለኢትዮጵያ ሰዎች ጳጳስ ተሹሞላቸው ጳጳስ ተሹሞ አልተላከላቸውም። የኢትዮጵያ ንጉሥ የጳጳሱ የጴጥሮስ ረዳት የነበረው ወስዶ በመምህር ፈንታ ጳጳስ ሆነህ ተቀመጥ አለው። እርሱም እኔ ጳጳስ ልሆን አይገባኝም፣ የሐዋርያትን ሥርዓት ተላልፌ ይህን ልሠራ አይቻለኝም። ግን ልቀቀኝና ወደ ግብፅ ልሂድ፣ ጳጳስ እንዲሾሙላችሁ ሊቀ ጳጳሱን እለምነዋለሁ። ከዚያም በኋላ ወደ እናንተ እመለሳለሁ እያለ ንጉሡም አለደው። ንጉሡም ወደ ግብፅ እንዲሄድ አላሰናበተውም። ያለ ውዴታው ወስዶ የጵጵስናን ልብስ አለበሰው እንጂ የጵጵስናውን ሥራ እንዲሠራለትና እንዲያስተምር አደረገው። አባ ቆዝሞስም እጅግ ሸመገለ። የሹመቱም ዘመን ድሃነትንና ሰላምን የተመላ ነበር። በወንጌላዊ ማርቆስ ወንበርም 12 ዓመት ኖረ፣ በሰላምም አረፈ። እግዚአብሔር በጸሎቱ ይማረን ለዘላለሙ አሜን። በዚህችም ዕለት ከፍንዮስ አገር የሆነ አባ በርፎንዮስ አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰበበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። የእኒህ ሁሉ ቅዱሳን ጸሎታቸው በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።